ታዋቂ ቲክቶከር ይሞታል። ታዋቂ ቲክቶከር ይሞታል። ዛሬ ምንድን ነው ቀን? ማክሰኞ ሚያዝያ ስንት ነው? 20 ሚያዝያ 20 ማክሰኞ 2018 ያዝ በጣም ሰዓቱንም እናገራለሁ 12 ነው የሚለው 12 ሰዓት ብላችሁ ያዙ። ታዋቂዋ ቲክቶከር ቦኒ ከመሞቷ ከአንድ ቀን በፊት አንድ ነቢይ እጅግ በጣም አስገራሚ በሆነ መልኩ ከሰሞኑ ምናልባትም በቀናት መካከል አንድ ታዋቂ ቲክቶከር ከዚህ ዓለም በሞት ይለያል ይሞታል ሲል የተናገረው ነገር እጅግ በጣም መነጋገሪያም አስገራሚም ጉዳይ እየሆነ መጥቷል። ምንድነው የተፈጠረው ነገር? እኛንም ያስደነገጠን ጉዳይ ነው። የምትሰሙት ነገር ነው። በሌላ መልኩ እንግዲህ የቦኒን ጉዳይ ፖሊስ እያጣራው ስለመሆኑም መረጃ ሰምተናል። ቦኒ በኮሜንት በኔጌቲቭ ኮሜንት ነው ራሷን ያጠፋችው የምትሉ ሰዎች አንደኛ የቦኒን ታሪክ የማታውቁ ሰዎች ናችሁ። አታውቋትም ቦኒን ማለት ነው። ሁለተኛ አፋን ኦሮሞ መስማት የማትችሉ ሰዎች ናችሁ። ልተርጉምላችሁ። ሌላው እንግዲህ ሁላችሁም እንደሰማችሁት እንግዲህ የቦኒ ጉዳይ ለህልፈቷ ምክንያት ነው ተብሎ ሰሞኑን ሲመላለስና ሲነገር የነበረው ጉዳይ እጅግ ጠያፍና አላስፈላጊ የሆኑ ኮሜንትና አስተያየቶች ናቸው ህይወቷን ሊነጥቋት የቻሉት ተብሎ እየተነገረ ይገኛል። ይሄ በእንዲህ እንዳለ ግን ለዚች ልጅ ህይወት መጥፋት ትልቁ አስተዋጽኦ ይሄ ሳይሆን የፍቅር አጋሯ ነው። በትዳሯ ደስተኛ አይደለችም፣ ትዳሯ ላይ ያለ ያልተነገረ ችግር አለ የሚል ነገር እየተነሳ ይገኛል። ምንድን ነው ይሄም ጉዳይ የምትሰሙት ይሆናል። ከዚህ ጋር ተያይዞ ታዲያ ቦኒ በድምጿ ስትናገር የተሰማ አንድ ጉዳይ አለ ከትዳር አጋሯ ጋር ተያይዞ ማለት ነው። እና በዋነኝነት ለሞቷ መንስኤ እሱ ነው እየተባለ ይገኛል። እኔ አለሱ ህይወት የለኝም፣ እኔ አለሱ ባዶ ነኝ። አባመን አኮዮን ቀባን ጅሬኝ ኮድዋል። በሌላ መልኩ እንግዲህ እናትየው የልጃቸውን ከቀበሩ በኋላ የልጄን እውነት አውጡልኝ ሲሉ ተናግረዋል። ይህንንም ጉዳይ ባለፍ ገደም የምንነግራቸው ይሆናል። በሌላ መልኩ እንግዲህ ከዚህች ቲክቶከር ጋር ተያይዞ አሁንም ድረስ እንግዲህ የእሷን መንገድ መከተል እንፈልጋለን የሚሉ ሰዎች ሀሳብ አስተያየቶቻቸውን እየሰጡ ይገኛሉ። በእሷ ቪዲዮ ውስጥ በወቅቱም ሲሰጡ የነበሩ ጉዳዮች ነበሩ። ይህንንም ጉዳይ የምንነግራቸው ነገር ይሆናል። የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዶ ሰፋ አድርገን የምንመለከተው ጉዳይ የቦኒና የቦኒ ጉዳይ ይሆናል ማለት ነው። ታዲያ በቆይታችሁ ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱ ከሆነ አንድ ጊዜ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቤተሰብ እንድታደርጉና እንድታበረቱን ከወዲህ በትህትና እንጠይቃለን። ወደ ዋናው ጉዳያችን እንገባለን። አብራችሁን ቆዩ። እንግዲህ ዋነኛ ጉዳያችንን አድርገን በስፋት የምንወያየው ከቦኒ ጉዳይ ጋር ተያይዞ ነው። ግን ቦኒ ካለፈች በኋላ በጣም አስገራሚ የሆነ የመጣውና አስደናቂም ሆኖ አሁን ማህበራዊ ሚዲያም ላይ መነጋገሪያ የሆነው ጉዳይ አንድ ነቢይ እዚህ ጋር የምትመለከቱት ማለት ነው በአገልግሎት መሀል እንግዲህ የትኛው ቸርች ላይ እንደሆነ የት አካባቢ እንደሆነ ለጊዜው ማወቅ አልቻልኩኝም። ግን ከመሞቷ ከአንድ ቀን ወይ ከሁለት ቀን በፊት ማለት ነው እሱ ማክሰኞ በ20 አካባቢ ነው ይህንን ነገር የተናገረው ካልተሳሳትኩ። እሷ ደግሞ በሁለተኛው ቀን ነው እሱ በተናገረ በሚቀጥለው ቀን ነው የእሷ ዜና የተሰማው ማለት ነው። እና አንድ በጣም ታዋቂ ቲክቶከር ይሞታል ብሎ ነው ቃል በቃል የተናገረው። ምንድን ነው ጉዱ? ምንድን ነው የተፈጠረው ነገር? መጀመሪያ እሱ የሚለውን ነገር እንስማ። ታዋቂ ቲክቶከር ይሞታል። ታዋቂ ቲክቶከር ይሞታል። ዛሬ ምንድን ነው ቀን? ማክሰኞ ሚያዝያ ስንት ነው? 20 ሚያዝያ 20 ማክሰኞ 2018 ያዝ በጣም ሰዓቱንም እናገራለሁ 12 ነው የሚለው 12 ሰዓት ብላችሁ ያዙ። ታዋቂ ቲክቶከር ይሞታል። ይሄ ነገር ምን እንደሆነ ሊገባኝ አልቻለም። ይሄ ሰውዬ ታዋቂ ቲክቶከር ይሞታል ብሎ የተናገረው ቦኒ ከመሞቷ ከአንድ ቀን በፊት ነው። እሷ የሞተችው የሚቀጥለው ቀን ላይ ነው። እሱ ሚያዝያ 20 ቀን 2018 ዓ.ም ይኸው ምዕመኖቹን አስቀምጦ እየሰበከ ሰዓት ሁሉ ጠቅሶ ነው በ20 2018 ከቀኑ 12 ሰዓት ላይ ነው ይህንን ነገር የተናገረው። እሷ እንዳለፈች የታወቀውና ደግሞ ቀጥታ ላይቭ ላይ ገብታ የተናገረችው የሚቀጥለው ቀን ላይ ነው። ምንድን ነው ነገሩ? አልገባኝም። እና በጣም መነጋገሪያ የሆነ ጉዳይ መጥቷል። እየሆነ የመጣ ጉዳይ አለም። በዚህ ቪዲዮም ላይ ታዲያ በጣም ብዙዎች ብዙ አይነት አስተያየት ነው እየሰጡ የሚገኙት። እንግዲህ አላቅም ምን እየተፈጠረ እንደሆነና ይህንን ነገር የምታውቁ የገባችሁ ሰዎች ካላችሁ
ብትነግሩን ደስ ይለኛል። እኔ ከዚህ በፊት ነፃነት ወርቅነህ ከማለፉ በፊት በደንብ የማውቀው ፌስቡክ ላይ አንዲት ልጅ እንግዲህ በህልም ታየኝ ነው የምትለው ከሰሞኑ አንድ በጣም ታዋቂ ሰው ይሞታል ብላ ጽፋ ነበር። እሷ በጻፈች በስንተኛው ቀን ነው ነፃነት ወርቅነህ ያረፈው? እና ከዛ በኋላ ፌስቡኳ ላይ እንደው ምንድን ያለችው የሆኑ የሚሰሟት ነገሮች አሉ፣ ስለዚህ እነዚህ ነገሮች ከዚህ በኋላ አውጥቼ አልገልጻቸውም ምናምን ብላ ጽፋ ነበር። እና የዚህ ሰውዬም ጉዳይ ግን ግራ ነው የገባኝ። አላቅም ሃይማኖት ውስጥ እና እምነት ውስጥ መግባት አይደለም፣ ግን ከዚህ ጉዳይ ጋር ተያይዞ ምንድን ነው ያላችሁ ነገር? እና እዚህ ጋር እዚህ የተመለከታችሁት እንግዲህ ነቢይ ምኞት የሚባል አገልጋይ እንደሆነ ነው የሰማሁት፣ ግን ከአንድ ቀን በፊት ነው የተናገረው። እዚህ ላይ እስቲ ያላችሁን ሀሳብ አስተያየት። እኔ ምንም ማለት አልቻልኩም። አጋጣሚ ነው? የታሰበ የታቀደ ነገር ነው? በእውነት የተተነበየ ነገር ነው? በዚህ ልክ የተቀባ አገልጋይ ነው? ምንም የማውቀው ታሪክ የለም። እንዲችም ነው ብዬ የምናገረውም ነገር የለም። እናንተ ግን ያላችሁን ሀሳብ እዚህ ላይ ብታሰፍሩልኝ በጣም ደስ ይለኛል። እንግዲህ ወደ ሌላኛው ጉዳያችን ስንመለስ ያው የእሷን የቦኒን ጉዳይ በተመለከተ ሁላችሁም እንዳያችሁት ላይቭ ነው ራሷን እንግዲህ ራሷ ላይ እንደዛ ያለ ነገር የፈጸመችው። ገመድም እጇ ላይ ይታይ ነበረ። እንግዲህ 2 ተከታታይ ቪዲዮዎች ሰርታ ነው። ከዛ በፊት ደግሞ ፌስቡክም ላይ ለጥፋ ነበረ እንግዲህ ደህና ሁኚ አንቺ ምድር በቃሽኝ ምናምን ብላ። ከዚህ ጋር ተያይዞ በዋናነት ሲነሱ የነበሩ ጉዳዮች ምንድናቸው? ለቦኒ እዚህ ደረጃ ላይ ለመድረስ ዋነኛው ምክንያት አላስፈላጊ ኮሜንቶች ናቸው፣ ደስ የማይሉ አስተያየቶች ናቸው እየተባለ እየተነሳ ይገኛል። በእርግጥ ደስ የማይል አስተያየት የሚሰጧት ሰዎች ነበሩ፣ የሚሰድቧትም ሰዎች ነበሩ። አንዳንዶቹ ደግሞ ምናልባት የእሷንም እድገት የእሷንም መለወጥ የማይፈልጉ ሰዎች ደግሞ በተለይ ከፍቅር አጋሯ ጋር ተያይዞ እሷ እንዲነሳ የማትፈልጋቸውን ሀሳቦች እያነሱ እሱ እኮ እንደዚህ ነው አይወድሽም፣ እንደዚህ ነው፣ በዚህ ገብቶ በዚህ ወጥቶ እያሉ አላስፈላጊ ነገር የሚሰጧት ሰዎች ነበሩ። ምናልባት የእሷ ደካማ ጎን የእሷ ስስ ጎን ነው የተባለውን ነገር እያነሱ አስተያየት ሲሰጧት የነበሩ ሰዎች እንዳሉ ነው የሰማነው። ከዛ በመለስ ግን ማንኛውም ሰው ላይ ዝም ብሎ አላፊ አግዳሚ ሁሉ የሚሰጠውን አስተያየት ሰምታ ለዚህ ደረጃ ትደርሳለች የሚል ግምትም ሀሳብም የለንም። ምክንያቱም ልጅቱ የህይወት ታሪኳን እንደሰማችሁት ጎዳና ላይ የነበረች ከዛ ደግሞ ልፍ ብላ ከዚህ ካላስፈላጊ ነገሮች ሁሉ ወጥታ ራሷን ለመቀየር ሊስትሮ የሰራች ጎንበስ ብላ እንግዲህ ኃላፊ አግዳሚውን ጫማ የጠረገች ከዛ ደግሞ ቀና ስትል ደግሞ እጣና ይሄ ቦጭ ቦጭ ያጫወተች ነች። እንግዲህ እጣ ነው ግን ቦጭ ቦጭ የሚባል ነገር ለማታውቁ ሰዎች አንድ ፎቶዋን አሳያችኋለሁ። እዚህ ላይ የምትመለከቱት ፎቶ አለ። እዚህ ፎቶ ላይ የያዘችው ይሄ ጀሪካን ነገር አለ አይደል? እሱ ስር ነው እንግዲህ እጣ ነው የምታጫውተው። በፊት እኛ የምናውቀው እጣ በትኬት እየተጠቀለለ የሆነ ሰው ያወጣል፣ የደረሰውን ይወስዳል ነው። ይሄ ግን ሰዎች ቀድሞ የሚፈልጉትን ቁጥር ይመርጣሉ። ለምሳሌ 100 ከሆነ እሷ የምታወጣው እጣ 100 ከሆኑ ያሉ ቁጥሮች ከ100 ውስጥ ሰዎች የሚፈልጉትን ያህል ያወጣሉ። የሚፈልጉትን 5ም 10ም እጣ ሊወስዱ ይችላሉ፣ በ100 ብር ከሆነ ማለት ነው። እነዛ ቁጥሮች እዚህ ስራ አሉ። እንጨት ላይ ነው ቁጥሮቹ የሚጻፉት። ይህንን የምነግራቸው አገር ቤት ሆናችሁ ለምታውቁት ሳይሆን ምናልባት ይሄ ቦጭ ቦጭ ነው የሚባለውንና እሷ የምታጫውተው ነገር ለማታውቁ ሰዎች ነው የምናገረው። ሰው ምንድነው የሚሆነው እንግዲህ ቁጥሮቹ ተቆርጠው ሲያልቁላት እዚህ ስር አሁን የያዘችው ጀሪካን የሚመስለው ነገር ውስጥ ታስገባዋለች። ከዛ ያው እንደዚህ ሲመታ ቦጭ 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 ይላል እና ይህንን የሚያጫውቱ ሰዎች ያው ቦጭ ቦጭ ነው የሚያጫውቱት ይባላል። ቃሉ የመጣው ይሄ ሲመታ ከሚወጣው ነገር ነው እንጂ እጣ ነው የሚያጫውቱት። ይህንን እጣ ደግሞ ከሆነ ጊዜ በላይ በዚህ እጣ አማካኝነት በጣም ብዙ ብር እየተዘዋወረ እንደሆነ በጣም በቀላሉ የምታስቡት አይደለም። በጣም ብዙ ሺህ ብሮች ነው የሚሰራውና ከዚህ ጋር ተያይዞ ብሔራዊ ሎተሪ ይህንን ነገር በይፋ ሲያግደው ሰዎች ይህንን በአካል በየቦታው እየዞሩ የሚያጫወቱትን እጣ ምንድን ያደረጉት ማታ ላይ ቁጭ ብለው ላይቭ ማጫወት ነው የጀመሩት እና በጣም ብዙ ነው። አንዳንዶቹ የመኪና እጣ ሁሉ የሚያወጡ አሉና ይህንን እስከ ማጫወት የደረሰች ነች። ብዙ መከራ አልፋ ማለት ነው። ከዚህ በኋላ ነው ህይወቷ የተቀየረው። ታዲያ ይህንን ሁሉ መከራ ያየች ያሳለፈች ሰው ዝም ብሎ በኃላፊ አግዳሚ አስተያየት ህይወቷን ታጣለች ማለት አይደለም። እሱ እንዳልሆነ ግን ሌሎችም ደግሞ አበክረው እየተናገሩ ይገኛሉ። ከዚህ ጉዳይ ጋር ተያይዞ ግን የመጨረሻ የሰራችው ቪዲዮ ላይ ከተናገረቻቸው መካከል አንዲት ቃል አለች። አሁን ለህይወቷ መጥፋት ምክንያት ነው የተባለው እሱ ነው፣ ትዳርም አያስደስተኝም የምትል ነገር ተናግራለች። ስለዚህ ይሄ ጉዳይ መመርመር አለበት እየተባለ እየተነሳ ይገኛል። ከዚህ ጉዳይ ጋር ተያይዞ ግን እሷ ተናገረች ያለችውን ነገር ቃል በቃል ተርጉማ አስተያየት፣ የሰው ክፉ አስተያየት አይደለም ቦኒን የገደላት
የሚል ሀሳብ ያሰፈረችም ልጅ አለች። እሱን አንድ ጊዜ ላስደምጣችሁ። ቦኒ በኮሜንት በኔጌቲቭ ኮሜንት ነው ራሷን ያጠፋችሁ የምትሉ ሰዎች አንደኛ የቦኒን ታሪክ የማታውቁ ሰዎች ናችሁ። አታቋትም ቦኒን ማለት ነው። ሁለተኛ አፋን ኦሮሞ መስማት የማትችሉ ሰዎች ናችሁ። ልተርጉምላችሁ። ይቺ ቀን እንደምትመጣ እርግጠኛ ነበርኩ። ይቺ ቀን እንደምትመጣ እርግጠኛ ነበርኩ። የሆነ ታሪክ አለ ማለት ነው። ከዚህ በኋላ ህይወት በቅቶኛል። ሰርቼ የምኖረውን ህይወት አይቻለሁ። እኔ ከዚህ በኋላ እረፍት የሚሰጠኝ ስራም አይደለም ትዳርም አይደለም። ትዳርም አይደለም። ኮሜንት አላለችም። የእናንተ ኮሜንት አላለችም። ከዚህ በኋላ እረፍት ለኔ የሚሰጠኝ ብቸኛው ነገር ሞት ነው። ይሄ ነገር እንደሚመጣ አውቃለሁ። አንድ ሴት ከምትኖረው ወንድ ጋር ደስተኛ ከሆነች ዝና አላት። ልጅ ከመንገድ ላይ እግዚአብሔር ያነሳት ልጅ ነች። ቦኒ ማለት እንደ ወንድ ሰፈር ውስጥ ትዘል ከነበረው ትጠጣ ምን ትል ከነበረው እግዚአብሔር አክብሮ ትዳር ሰጥቷት ዝናን፣ ገንዘብን፣ መኪናን፣ ቤት እግዚአብሔር የሰጣት ሴት ነች። እግዚአብሔርን በጣም እያመሰገነች ትኖር የነበረች ልጅ ነች። ቦኒ ማለት የማታውቋት ሰዎች ናችሁ ኤክስኪውዝ እያደረጋችሁ ያላችሁት። ፕሊዝ ሳምቲንግ ችግር አለ። እኔ ከባለቤቴ ጋር ከኑሮዬ ጋር ከምኔ ጋር ደስተኛ ከሆንኩ የሆነ መንገደኛ ኮሜንት ጻፈ ብዬ ራሴን ላጠፋ፣ ሊያውም ቦኒ እሳት ውስጥ አልፋ የመጣች ሴት ከስንት እሳት እግዚአብሔር አስመልጦ ዛሬ አክብሯት እግዚአብሔርን እያመሰገነች እየኖረች ያለች ሴት ነች። በእናንተ ኮሜንት ራሷን ያጠፋችሁ ወይስ ምን ለመደበቅ እየሞከራችሁ ነው? የጊዜ ጉዳይ ነው እንጂ የቦኒ ትክክለኛ እውነት መውጣቱ አይቀርም። ከባሏ ጋር ዋጡት፣ ብትፈልጉ ዋጡት። ችግር ነበረ። እንግዲህ እዚህ ጋር እንዳለችው ነው። አሁን ትዳር ብላ የጠቀሰችው ነገር አለ ቦኒ በንግግሯ መካከል ማለት ነው። ታዲያ ትዳሯ ላይ ችግር አለ ማለት ነው። ትዳሯ ላይ ችግር አለን ብቻ ሳይሆን አሁን በጣም ወሳኙ እና ትልቁ ጥያቄ ሊሆን የሚገባው ቦኒ በዚህ ሁሉ መከራ መካከል ያለፈች ሰው፣ በዚህ ሁሉ መከራ መካከል አልፋ ይህን ሁሉ ውጣ ውረድ ተሻግራ ዛሬ ትልቅ ደረጃ ላይ ደረሰች። የሞላለት የደላለት ኑሮ በጣም እንግዲህ ሰው መኪና ገዝቶ ባሉን ሰርፕራይዝ ማድረግ ደረጃ ላይ ደረሰ ማለት በቃ ጥሩ ደረጃ ላይ ነው ማለት ነው። እዛ ላይ የደረሰች ሰው በዚህ ልክ ህይወቷን ለመንጠቅ የሚያበቃ ደረጃ ላይ እስከትደርስ ድረስ ያ በየቦታው ላይ ስሙን የምታነሳው አባኮ የምትለው ስጦታ የምትሰጠው እሱም ደግሞ ስጦታ ሲሰጣት የሚታየው የፍቅር አጋሯ ባሏ ይህን ሁሉ መከራ እስክታልፍ ድረስ የት ነበር የሚል ጥያቄ ይመጣል። ምክንያቱም ሰው በዚህ ልክ እየወደደችው በዚህ ልክ እንደዛ እየሆነችለት እንግዲህ መኪና ገዝታ እየሰጠችው በጣም እንግዲህ አሁን ከእሷ አልፈት በኋላ በሱም ስኬት ውስጥ የእሷ አስተዋጽኦ ምን ያህል እንደሆነም እየሰማን እንገኛለን። ይህን ጉዳይ በተመለከተ ላይፋቸው ህይወታቸው እዛ ላይ እንደሚታየው ነው ብለን የጠየቅናቸው ባለፍ ገደም የጠየቅናቸው ሰዎች አሉ። ልክ ነው ህይወታቸው እንደዛም ነው ያሉ አሉ። ደግሞ አይ ጉዳዩም ሌላ ነው የሚሉም ደግሞ አሉ። ጉዳዩንም በዝርዝር ሊነግሩን ያልፈለጉ ሰዎች ማለት ነው። ከዚህ ጉዳይ ጋር ተያይዞ አንተ ግን የት ነበርክ የሚል የአንዲት ግለሰብ አስተያየት የብዙ ሰው ጥያቄ ሆኖ መጥቷል። ከቦኒ ጋር ተያይዞ እስኪ ባሏን የባልየውን ስም ጠቅሳ እሷ እዚህ ደረጃ ላይ እስክትደርስ ድረስ አንተ የት ነበርክ የሚል ጥያቄ በጣም ወሳኝ ጥያቄ ካነሳች ከአንዲት ሰው ሀሳብ እንነሳ። ሀሳብ ያነሳችው ሰው እዚህ ላይ እንደምትመለከቱት ህይወት ተስፋ የተባለች ግለሰብ ነች። ምንድን ነው ያለችው? ትክክለኛ ጥያቄ ስላነሳች ነው። ዮሴፎ የት ነበርክ ትላለች ባሏ ጋር። አሁን እንግዲህ እኛ ይህንን ፕሮግራም ስናቀርብ እንዲህ ነው ብለን ውሳኔ ለመስጠት አይደለም። የልጅቷን ህልፈት በተመለከተ
የሚያውቁ አካላት ያውቁታል ከፈጣሪ በታች ማለት ነው። እኛ አሁን እንዲህ ነው ብለን ጉዳዩ ላይ ውሳኔ ለመስጠት አይደለም፣ ግን እንደ ሰው ባለፍ ገደም የሚሰማንና የምንጠረጥረውን ነገር ደግሞ አንስተን እናቀርባለን እንጂ ውሳኔና ብይን ለመስጠት አይደለም። እሱን ህግ ወደፊት እንግዲህ እንደሚያደርግ ያደርገዋል ማለት ነው። ወደ ጉዳያችን ስንመለስ ግን ምንድን ነው ያለችው ህይወት ተስፋዬ? ላንብብላችሁ። ዮሴፍ ሆይ የት ነበርክ? ቦኒ ራሷን እስከ ማጥፋት የሚያደርስ ስቃይ ውስጥ ስትገባ አብሯት የነበረው ባለቤቷ ጆሲ የት ነበረ? ዛሬ ብዙዎች የሚጠይቁት ጥያቄ ይሄ ነው። ደግሞ ቦኒ በገጿ ላይ ሞትን ተመኘው ህይወት ሰለቸኝ እያለ ስትጮህና ስትጨነቅ አብሯት በአንድ ቤት እየኖረ እንዴት ዝም ብሎ ያያታል? የሰው ልጅ በባዕድ ቃል ብቻም አይሰበርም። የቅርብ ሰው ክህደት ግን ነፍስ ይገድላል። እውነቱ መውጣት አለበት። ጆሲ ሆይ ያችን ብርቱ ሴት ተስፋ አስቆርጠህ እዚህ ደረጃ ላይ ያደረስካት አንተ ነህ እንዴ? ፍትህ ለቦኒ የሚል ጥያቄ ይመጣል። እንግዲህ አሁን እሷ የጠየቀችውን ጥያቄ ሁላችንም ጥያቄ ነው። እዚህ ደረጃ ላይ እስክደርስ ድረስ የፍቅር አጋሯ የት ነበረ? አሁን እንግዲህ እንደምንሰማው ባለፍ ገደም እንደምንሰማው አሁን ደግሞ የእሷም ከሱም ጋር ተያይዞ እንግዲህ ከዚህም ጋር ተያይዞ የእሷም ድምፅ ይወጣል። በምን ያህል ልክ እንደምትወደው በምን ያህል ልክ እንደምታፈቅረው በጣም ብዙ ሰዎች ይናገራሉ። ለፍቅሯ ወሰን የለውም። በቃ በጣም ነው የምትወደው፣ በጣም ነው የምታፈቅረው። ወጥቶ የሚገባ አይመስላትም፣ በልቶ የሚጠግባ አይመስላትም ነው የሚሉት። ከዚህ ጋር ተያይዞ ታዲያ እንግዲህ እንደዚህ ብላ ያሰፈረችው መልእክት አለ። ምናልባት ለህይወቷ ለህልፈቷ ምክንያት የሆነው ይሄ ኬዝ ሳይሆን አይቀርም። እኔ እሱን ካጣው መኖር አልችልም። በቃ አንድና አንድ መኖር ማልችለው ያለሱ ነው ስትል የተናገረችው ነገር አለ። አንድ ጊዜ እሱን ድምጽ እንስማው። እኔ አለሱ ህይወት የለኝም። እኔ አለሱ ባዶ ነኝ። አባመን አኮዮን ቀባን ነጅሬኝ ኮድዋል እንደሰማችሁት ነው። እሷ ያለሱ መኖር አልችልም ትላለች እና ከዚህ ጋር ተያይዞ ነው እንግዲህ ኮሜንቶች፣ አብዛኞቹ ኮሜንቶች እሱ ሌላ ላይፍ እንዳለው እሷ ደግሞ ለሱ እንደማትገባ እንዲህ እያሉ በጣም ያልተገባ ኮሜንት አስተያየትም ይሰጧት እንደነበረና ምናልባትም አሁን ይሄ እዚህ ጋር ከምትመለከቱት ፎቶ ጋር ተያይዞ ካለው ኬዝ ጋር ተያይዞ ነው ነገሩን በጣም እንደዚህ አግራቬት አድርጎባት ለዚህ የዳረጋት የሚል ትልቅ ሀሳብ እየተነሳ ይገኛል። እንግዲህ ጉዳዩን በተመለከተ ፖሊስ አሁን ይህንን ጉዳይ በተመለከተ እልፈቷን በተመለከተ ፖሊስ ጉዳዩን ሊመረምረው እንደጀመረ ነው የሰማነው። ከፖሊስ የተገኘው መረጃ ምንድነው የሚለው በቲክቶከር ቦኒ ህልፈት ላይ ምርመራ ስለመጀመሩ ነው የተሰማው። የአዲስ አበባ ፖሊስ በታዋቂዋ የዲጂታል ይዘት ፈጣሪ ቦንቱ ዋቅቶላ ወይም ደግሞ ቲክቶከር ቦኒ ጄ ህልፈት ዙሪያ ሰፊ ምርመራ መጀመሩን አስታውቋል። ወጣቷ በአዲስ ከተማ ክፍለ ከተማ በሚገኝ መኖሪያ ቤቷ ህይወቷ አልፎ መገኘቷን ተከትሎ ፖሊስ የሞቷን ትክክለኛ መንስኤ ለማረጋገጥና የህክምና ምርመራ እያከናወነ እንደሚገኝ ቢቢሲ ኦሮምኛ ዘግቧል። ምርመራው የህክምና ውጤቱንና ወጣቷ ከህልፈቷ በፊት በማህበራዊ ሚዲያ ያጋራቸውን የቪዲዮ መልእክት መሰረት ያደረገ ነው። ምንም እንኳን የመጀመሪያ ደረጃ መረጃዎች ራሷን እንዳጠፋች የሚያሳዩ ቢሆንም ፖሊስ የመጨረሻውን የምርመራ ውጤት እየጠበቀ መሆኑንም ገልጿል። ከ800 ሺህ በላይ ተከታዮች የነበሯት ቲክቶከር ባለሙያ ቦኒ በቅርቡ በራሷ ህይወት ላይ የወሰደችው አሳዛኝ እርምጃ በማህበራዊ ሚዲያ ተጠቃሚዎች ዘንድ ትልቅ ውይይትና ስጋት ፈጥሯል። ወጣቷ ከመሞቷ በፊት በለቀቀችው የቪዲዮ መልእክቶች የተሰማትን ተስፋ መቁረጥ ገልጻለች። ይህ ክስተት በማህበራዊ ሚዲያ ላይ የሚታዩ አርቲፊሻል የኑሮ ዘይቤዎችን በወጣቶች አእምሮ ላይ እያሳደሩ ያለውን አሉታዊ ተጽዕኖ በግልጽ ያሳየ ሲሆን በችግር ጊዜ የመንፈሳዊ ድጋፍና የማህበራዊ መተሳሰብ አስፈላጊነትን አስታውሷል ሲል ነው የፖሊስ መግለጫ የሚያስታውቀው። እንግዲህ እንደዚህ ያሉ ጉዳዮች ሲመጡ እንደ ቀላል እያለፍናቸው እንደሆነ ስለገባን ነው። ፖሊስም እንደ ቀላል እየታለፉ እንደሆኑ ስለገባው ነው ይህንን መግለጫ ያወጣው። ምክንያቱም ቦኒ ይህንን እርምጃ ከወሰደች በኋላ ተመሳሳይ ቪዲዮዎች አይተናል። ቦኒ ትክክለኛውን ነገርን የመረጠችው ቆሞ ከመሰቃየት የእሷን መንገድ መከተል ይሻላል የሚሉ አሉ። በጣም የሚገርመው የእሷ ቪዲዮ ውስጥ ራሱ ገብተው አስተያየት የሰጡ ሰዎች አሉ፣ የእሷን መንገድ የሚመርጡ ሰዎች እንዳሉ። ለምሳሌ በረከትሽ ይደረብን፣ እንግዲህ በረከትሽ ይደረብን ብለው እንደዚህ ያሉ አስተያየት እየሰጡ የሚገኙ አሉ እና በቀላል እያለፍናቸው ይመስለኛል። እንደዚህ ብለው አስተያየት የሚሰጡ ሰዎች ቶሎ ብለን ጓደኞቻቸው እያገኘን ከእንደዚህ አይነት ነገር ልንመልሳቸው ይገባል። አሁን በእርግጠኝነት ቦኒ እንደዚህ ታደርጋለች ብሎ ያሰበ ሰው የለም። ቦኒ ይህንን ቪዲዮዎች ስትለቅ ከተሰጡ ኮሜንቶች መካከል እንግዲህ ጎሽ በርቼ አይዞሽ እየጠበቅንሽ ነው የታለ አረፈድሽ ምናምን የሚሏት አሉ። ከእነዚህ መካከል የእውነት ጥላቻም ያላቸውም ሆነው ይኖራሉ። ሌሎቹ ደግሞ ከዚህ በፊት ስትስቅ ስትጫወት ስለሚያውቁ ቀልዷንም የመሰላቸውም ሰዎች ኖረው በኋላ ላይ የተጸጸቱና ምን ነው እጄን በቆረጠው ምን ነው አፌን በያዝኩ ኖሮ ያሉም ሰዎች አሉ። ከዛ በኋላ ከልብ ተጸጽተው ማለት ነው እና እንደዚህ አይነት
አይነት ጉዳይ ሲገጥም ግን በጣም ብዙዎቻችን ይሄ ነገር ውሸት ሊሆን ይችላል ብለን ከማሰብ ይልቅ ቶሎ ብሎ የስነ ልቦና ድጋፍ ማድረግና ደግሞ ወደ መንፈሳዊ ሕይወትም እንዲጠጉ ማድረግ ተገቢ ነው እንላለን። እንደምትመለከቱት ነው እንግዲህ አስክሬኗ ወደ ትውልድ ስፍራዋ ሲሄድ ይሄ ሁሉ ህዝብ ወጥቶ ነው የተቀበላት። እቺ ልጅ በምን ያህል ልክ የሰው ፍቅር እንደነበራት ማሳያ ነው። በምን ያህል ልክ ይወዷት እንደነበር ማሳያ ነው። በምን ያህል ልክ በጣም ብዙ ተስፋ እንደነበራት የሚያሳይ ነው። እንግዲህ ቦኒ ከኖረችው እድሜ ይልቅ ገና የምትኖረው ነበር በጣም የሚያጓጓው ማለት ነው። እንግዲህ በጣም በቃ ካያችኋት በጣም ቻርሚንግ ነች፣ ስትስቅ ደስ ትላለች፣ በጣም ነው የምትጫወተው። በጣም ብዙዎች ደግሞ የተቆጩት እስከዛሬ ለምንድን ያላወቅናትም ያሉ አሉ። እንግዲህ እንደ እድል የሆነና በጣም ብዙዎች አሁን የእሷንም ቲክቶክ ገብታችሁ ካያችሁ ከሞቷ በኋላ የተከታዮቿ ቁጥር እየጨመረ ነው እየመጣ ያለው። ከዚህ በፊትም ልክ የቀነኒንም ጉዳይ ካስተዋላችሁ ቀነኒን የማያውቋት ሰዎች የቀነኒ ጉዳይ በጣም ቫይራል ሲወጣ የቲክቶክ ላይ ያላት ተከታይ ቁጥር በጣም እየጨመረ መጣ። ወላ ኢንስታግራሟ፣ ቲክቶኳ፣ ፌስቡኳ ምናምን። አሁንም ቦኒንም ከናካቴው የማያውቋት ሰዎች ነበሩ። ከህልፈቷ በኋላ ነው እያወቋት የመጡት እና በቃ ሁሉ ነገሯ ላይ ደግሞ አሁን ቆይተው ደግሞ ያሳለፈችውን የወጣች ወረደችበትን የህይወት ታሪክ ደግሞ ሲሰሙ ብዙ የተቆጩላት አሉ። አናውቃትም ነበረ ግን አንገበገበችን፣ በቃ አዘንላት፣ ተሰበርንላት የሚሉ ሰዎች ብዙ ናቸው። እዚህ ላይም እንግዲህ የትውልድ ሀገሯ ስትገባ በዚህ ልክ ነበር ህዝቡ በቃ ወፈ ሰማዩ ማለት ነው ከቤት ንቅል ብሎ ወጥቶ መኪናው ማለፍ እስኪያቅተው ድረስ የተቀበሏት። ብትኖር ኖሮ ግን የደረጃ ላይ ትደርስ ነበረ። በጣም የሚያሳዝን ጉዳይ ነው። ከዚህ ጉዳይ ጋር ተያይዞ ደግሞ እናትየውም የሰጡት ኢንተርቪው አለ። በጣም ነበር የሚያሳዝነው። እሳቸውም የሰጡት ኢንተርቪው እንግዲህ ይህንን ቋንቋ በደንብ የምትሰሙ ኦሮምኛ በደንብ የምትሰሙ የምትናገሩ ትረዱታላችሁ፣ ያላያችሁት ካላችሁ ብለን ነው። እሱን ደግሞ እስቲ ተመልከቱት። Boni kan koti bikin kun da dura mi damte mi wadda almani bere ni ka baki ake da gaba da ne an mun na gargaga mun ka gargaga ko ishe da ko ba da tijda da tijira da tijju kuma ko ishe kan da gargaga ishe da amma mu da ishe da ishe da da wadde mu mata tijiru ko mu ya da ni lubum ta ko ke kan ugashi na ba mi la bashin shi da bashin da wai shi ni na bari mata kun akan da shi ban ba da bikin ko kun bakke ki godda amte min kina da shi kin godda amte da ko shi kin godda amte alibe ku amma yumu am bakke ba da la biya tistai to ka be shi ga tistai adara da da ki kan de na lubum ta ko de mana ta mana adara እንግዲህ የእናትየውን ቪዲዮ እንደተመለከታችሁት ነው። በተለይ ደግሞ የኦሮሚያ ቋንቋ ተናጋሪዎች ካላችሁ በደንብ በዝርዝር ያሉትን ነገር በሀሳብ መስጫ ሳጥን ላይ ብታሰፍሩልን ደስ ይለናል። ግን ከሞላ ጎደል ዝም ብሎ በወፍ በረር መረዳት ስንረዳው እንግዲህ የምትረዳቸው የምታግዛቸው በብዙ ነገር የምትደግፋቸው እሷ እንደነበረችና አሁንም ግን የሞቷ ምክንያት ምን እንደሆነ እንደማያውቁና ደግሞ የሞቷን ምክንያት ማወቅ እንደሚፈልጉም ነው ሲናገሩ የነበሩት። እንግዲህ እዚህ ጋር እንደተመለከታችኋቸው በጣም በቃ የደከሙ መንፈሳቸው የተሰበረ እናት ነው የሆኑትና ለሳቸው በጣም ከባድ ነገር ነው። ከዚህ ቀደም ሰርተን ባስተላለፍንላችሁ ፕሮግራም እንደሰማችሁት ለቤቱ 5ኛ ልጅ ነች፣ የመጨረሻ ልጅ ነች። እንግዲህ የመጨረሻ ልጅ ደግሞ ሁልጊዜም ያሳሳል። በእርግጥ ለወላጅ ልጅ ከልጅ አይለዩም፣ ጣት ከጣት እንደማይለይ
ግን ደግሞ ለምን እንደሆነ በማናውቀው ምክንያት በጣም ብዙ ጊዜ የመጨረሻ ልጅ ቤት ውስጥ ይቀብጣል፣ ያሳዝናል፣ ትንሽም ስለሆነ ነው እንደዚህ ነገር አይነት ነገር አለ። እንደዛም ሆኖ እሷን ነው እየደገፈቻቸው ገና ለገና ጥሩ ደረጃ ደረሰች ተብሎ እንግዲህ ከዛሬ ነገ የተሻለ ህይወት ደግሞ አሁን ካለችበት የተሻለ ህይወት ደግሞ ይመጣል ብለው ሲጠብቁ ነው ልጃቸውን የተነጠቁት። እናትየው ያሉበትም ሁኔታ እጅግ በጣም የሚያሳዝን ነው። እንግዲህ ከቲክቶከር ቦኒ ጋር ተያይዞ ያለው ነገር ይህንን ይመስል ነበረ ለዛሬ ዘንላቸው የቀረብነው ጉዳይ ማለት ነው። በጥቅሉ ግን ይህንን ጉዳይ ስትመለከቱት አሁን እኛ እንዲህም ነው ብለን ፍርድ መስጠት አንችልም። መጀመሪያ ፍርዱን የሚሰጠው ፈጣሪ ነው። ከዛ በመለስ ግን ብሶቷን፣ የውስጧን ችግር፣ ያለባትን ነገር የምታውቀው እሷ ነች። የቤቷን ጉዳይ የቤቷ አባወራና እነሱ ናቸው የሚያውቁት። የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ለዛሬ የነበሩን ጉዳዮች እነዚህን ይመስሉ ነበር። አሁንም ሰብስክራይብ ሳታደርጉን የምትመለከቱን ካላችሁ 5-6 ሰከንድ እንስጣችሁና ሰብስክራይብ አድርጉን። ደግሞ የደውል ምልክቱን መጫኑን አትርሱ። እናመሰግናለን። ሰብስክራይብ ስላደረጋችሁ እናመሰግናለን። ቤተሰቦቻችን የሆናችሁትንም እናመሰግናለን። ክብር ይስጥልን። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ድረስ እናመሰግናለን።